በአማራ ክልል የኤሌክትሪክ አገልግሎት ሽፋንን ለማሳደግ በሚደረገው ጥረት የክልሉ መንግስት ከአገልግሎት ሰጪ ተቋሙ ጋር ትብብሩን ይበልጥ አጠናክሮ እንደሚቀጥል የርዕሰ መስተዳድሩ የመሰረተ ልማት አማካሪ አቶ ደስ ያሰሜ ተናገሩ። የአማራ ክልል የኤሌክትሪክ አገልግሎት በሚቀጥሉት 3 ዓመታት የደንበኞችን የአገልግሎት እርካታ ከፍ ለማድረግ አቅዶ እየሰራ መሆኑን የተቋሙ ስራ አስፈጻሚ ተናግረዋል። ተቋሙ የ3 ዓመት እቅዱን በማስተዋወቅ ከባለድርሻ አካላት ጋር ውይይት አካሂደዋል። በውይይቱ የተነሱ ጉዳዮችን በተመለከተ መረጃ ሊያደርሰን ዘጋቢያችን አክሊሉ ምንተስኖት በቀጥታ መስመራችን ላይ ይገኛል። አክሊሉ እንደምን ውለሃል? የተነሱ ሐሳቦች ምን ናቸው? መረጃዎችን ማድረስ ትችላለህ? አመሰግናለሁ አና ተመልካቾች እንደምቆያችሁ ቀደም ሲል አንቺም በመግቢያችን እንዳነሳችሁ እንግዲህ የአማራ ክልል ኤሌክትሪክ አገልግሎት ከደንበኞቹ ጋር ውይይት ያደረገ ነው የሚገኘው በባህር ዳር ከተማ። የውይይቱ ዋና ዓላማ ምንድነው? በቀጣይ 3 ዓመት የስትራቴጂክ እቅድ ፕላኑን ይፋ በማድረግ አገልግሎት አሰጣጡ ላይ መሻሻል ያለባቸውን ጉዳዮች በማንሳት መሻሻል እንዲደረግባቸው በጥናት የተነሱ ሐሳቦች ናቸው። በተለይ ኢትዮጵያ የ10 ዓመት የስትራቴጂክ ፕላን ቀርጻ እየተንቀሳቀሰች ነው የሚገኘው። ከዚያ አኳያ የተለያዩ ክልሎችና ከተሞች ደግሞ ከዛ መነሻ በማድረግ የ5 ዓመት የ3 ዓመት የስትራቴጂክ ፕላን እንደዚሁ እቅድ ይፋ ያደርጋሉ። ይህ የዛ እቅድ አንዱ መነሻ ነው። የአማራ ክልል የኤሌክትሪክ አገልግሎት በዋና ስራ አስፈጻሚ አቶ ሰለሞን ጣሰው እንግዲህ የ3 ዓመት የስትራቴጂክ ፕላንን ነው ከባለድርሻ አካላት ጋር ውይይት እያደረጉ የሚገኙት። በተለይ ይህ የ3 ዓመት የስትራቴጂክ ፕላን ዋነኛ ዓላማው ኢትዮጵያ በ2030 ሁሉንም የከተማና የገጠር የኤሌክትሪክ አገልግሎት ደንበኞችን ኤሌክትሪክ ተደራሽ ለማድረግ የተያዘውን እቅድ ያሳካል በሚል መነሻ ሐሳብ ከዛ ስትራቴጂ እቅድ በመነሳት እንግዲህ ያን የማሳካት አንዱ ስትራቴጂ ነው ተብሎ የተነሳ ነው። የግልጸኝነትን መፍጠርና አገልግሎት አሰጣጡ ላይ እንደዚሁ ቀልጣፋ አሰራርን ለደንበኞች እነዚሁ ማቅረብ ዋነኛ የስትራቴጂክ ፕላኑ አቅጣጫ ተደርጎ የተነሳ ነው። በተለይ በአማራ ክልል አሁን ላይ ወደ 725,000 ቀጥተኛ የኤሌክትሪክ ደንበኞች አሉ። እንደ ሀገር በኢትዮጵያ ወደ 4.5 ሚሊዮን ደንበኞች ነው ያሉት የኤሌክትሪክ ደንበኞች። ይሄ በቀጥታ ነው። በአማራ ክልል ወደ 725,000 አለ። ካለው የህዝብ አኳያ ውስንነት ያለበት ነው ተብሏል። ይህን በቀጣይ ቁጥሩን በማስፋት ሁሉንም በገጠርና በከተማ የኤሌክትሪክ አገልግሎት ተደራሽ ለማድረግ ጥረት ይደረጋል ምን የተባለው። በተለይ በዓለም አቀፍ ደረጃ የዩናይትድ ኔሽን የተባበሩት መንግስታት ድርጅትና ኢትዮጵያም የተቀበለችው በ2030 ሁሉንም ዜጎች የኤሌክትሪክ ኃይል ተጠቃሚ ለማድረግ እንቅስቃሴዎች ተጀምረዋል። አሁን በ8 ዓመታት ነው የቀሩት። ነገር ግን እቅዱን ለማሳካት አሁን እየተካሄደበት ያለው አካሄድ ውስንነቶች ያሉበት ነው። ከበጀት አኳያ፣ ከሰው ኃይል አኳያ፣ ከቴክኖሎጂ አኳያ መጠናከር ያለበት ጉዳይ ስላለ በ3 ዓመት የስትራቴጂክ ፕላኑ እነዚህ ጉዳዮች ተነስተው ማስተካከያ ይደረግባቸዋል ተብሏል። በተለይ ያጋጠሙ ችግሮች አንደኛው የፋይናንስ አቅም ነው። የኤሌክትሪክ ዘርፉን ለማዘመን የውጭ ምንዛሬ ያስፈልጋል። ይህን ኢትዮጵያ ደግሞ የውጭ ምንዛሬ እጥረቱ በኤሌክትሪክ አገልግሎት ማስፋፋት ላይ እንደ አንድ ችግር የተነሳ ነው። በዛ ሌላው ደግሞ የተነሳሽነት አለመኖር፣ በተለይ ደንበኞች አካባቢ ትኩረት አድርጎ አለመስራትና የብልሹ አሰራር እንደዚሁ መዘፈቅ የአንዳንድ አገልግሎት ሰጪ ሰራተኞች በዚህ በብልሹ አሰራር የመዘፈቅና ተገቢውን አገልግሎት ለደንበኞች አለመስጠት እንደዚሁ በውስንነት የተነሳ ነው። በኤሌክትሪክ መስመሮች ላይ የሚደርስ ዝርፊያ እንደዚሁ በክልሉ የኤሌክትሪክ ሽፋንን ለማዳረስ እንቅፋት ከሆኑ ጉዳዮች አንዱ መሆኑ የተነሳ ነው። የተደራሽነት ችግር እንደዚሁ በተለይ በገጠር አካባቢዎች አሁንም የኤሌክትሪክ ሽፋኑ ውስንነት ያለበት በመሆኑ በቀጣይ እንግዲህ ይሄንን ማስተካከል ያለመ የስትራቴጂክ ፕላን ተቀርጾ ወደ ስራ ገብቷል። የመፍትሄ ሐሳቦችም የተቀመጡበት ነው። በተለይ በየዓመቱ አዳዲስ ደንበኞችን ወደ ኤሌክትሪክ ደንበኝነት ማምጣት እንዳንዱ ግብ የተቀመጠበት ነው። አገልግሎቱን ማሳለጥ ደግሞ አሁን ላይ የደንበኞች አገልግሎት የእርካታ ደረጃ በኢትዮጵያ ወደ 50% አካባቢ ነው፣ ወደ 58% አካባቢ ነው። በአማራ ክልል 58.7% ነውና ይህን የደንበኞች የእርካታ ፍላጎት የእርካታ መጠን ማሳደግ እንደ አንድ ቁልፍ ተግባር ተደርጎ የተወሰደ ነው። ወደፊት ቴክኖሎጂን በማዘመን ደግሞ ይህንን የኤሌክትሪክ አገልግሎት ሽፋን
ማሳደግ ያስፈልጋል። ክፍያን ጨምሮ አገልግሎት አሰጣጡን በቴክኖሎጂ መደገፍ እንደዚሁ ዋነኛ ትኩረቱ ነው የስትራቴጂክ እቅዱ ማለት ነው። በሚቀጥሉ 3 ዓመታት የሚተገበረው 4 ዋና ጉዳዮችን ስንመለከት ከበጀት አኳያ ቅድም ያነሳውት ነው ተቋሙን በበጀት መደገፍ አሁን በተለይ በቴክኖሎጂ የተደገፈ አሰራርን ለማሳለጥና ዘመናዊ አሰራርን ለመተግበር ከውጭ የሚገቡ መሳሪያዎች አሉ። እነሱን የዶላር ጥረቱን ፈቶ ማስገባት ከተቻለ ጥራቱን ማሻሻል ይቻላል ነው የተባለው። ተገልጋይን ከማርካት አኳያ እንደዚሁ አሁን የሚታዩ ችግሮችን በቀጣይ መቅረፍ ያስፈልጋል። በተለይ ትልልቅ ኢንዱስትሪዎች በኤሌክትሪክ ኃይል መቆራረጥ ከፍተኛ ችግር እየደረሰባቸው መሆኑን ነው ያነሱት። እኛም ቃለም ጠይቂ ያደረግናቸው በክልሉ ያሉ አንዳንድ ባለሀብቶች ኢንዱስትሪ አንቀሳቃሾች ምንድነው ያሉት? በቀን 3-4 ኤሌክትሪክ በሚቆራረጥበት ጊዜ ተቋማቸው ላይ ከፍተኛ ኢኮኖሚ ኪሳራ እያደረሰ ነው፣ መስተካከል አለበት ብለዋል። የውስጥ አሰራር ማዘመን እንደዚሁ ተቋሙ በቀጣይ 3 ዓመታት ተገብረዋለሁ ያለው ነው። ከአቅም ማጎልበቻ አኳያ የሰራተኞችን ብቃት የማሻሻልና አገልግሎት አሰጣጡን በዛው ልክ የማሳደግ እንደዚሁ ስትራቴጂ ተነድፎ ይሰራበታል ተብሏል። ከዚሁ ጋር በተያያዘ አሁን ላይ በክልሉ አንዱ ችግሩ የመሰረተ ልማት ማርጀትና የሚቀበሉት የኃይል አቅርቦት ወይም የሚሸከሙት ኃይል ከአቅም በላይ መሆን እሱም እንዳንድ ችግር የተነሳ ነው። የአቅም ማሻሻል ተግባራት ያስፈልጋሉ ነው የተባለው። በዚህ ውይይት ላይ የእርሰ መስተዳድሩ የመሰረተ ልማት አማካሪ አቶ ደስ ያሰማኝ እንደዚሁ ተገኝተዋል። እሳቸው ምንድነው ያሉት? በአማራ ክልል አሁን ላይ የኤሌክትሪክ አቅርቦቱ ከጊዜ ወደ ጊዜ መሻሻል እያሳየ ቢሆንም ነገር ግን በቀጣይ ትኩረት ተሰርቶት መሰራት ያለበት ነው። የመሰረተ ልማት ዝርፊያዎች ይታያሉ። ይህንን ህብረተሰቡ በጋራ መከላከል አለበት። በርካታ ሚሊዮን ዶላሮች ወጥተውበት የተገዛን ኤሌክትሪክ ማስተላለፊያ ሽቦ መስረቅ በጣም ተገቢ ያልሆነ ተግባር በመሆኑ ህብረተሰቡ እነዚህንና መሰል ጉዳዮችን በጋራ መከላከል አለበት ብለዋል። በቀጣይ መንግስት ከኤሌክትሪክ ተቋሙ ጋር በመሆን በዘርፉ የሚታዩ ችግሮችን በመቅረፍ ኢትዮጵያ ያለመችውን ግብ እንድታሳካ ከተቋሙ ጋር በጋራ ይሰራል ተብሏል። የኤሌክትሪክ አገልግሎት መዘመን ማለት የፋብሪካዎች የማምረት አቅም መጨመር ነው። የስራ አጥ ቁጥር በዚሁ ጋር ተያይዞ ችግሩ የሚቀረፍበት መንገድ ስላለ እንደ አጠቃላይ ለኢኮኖሚ እድገቱም ወሳኝ ስለሆነ ኤሌክትሪክ አገልግሎቱን ማሳለጥ፣ ተደራሽነትን ማስፋት ትኩረት ተደርጎበት ይሰራል ተብሏል። ያሉኝ መረጃዎች እነዚህ ናቸው። ተጨማሪዎቹን ደግሞ በምሽት የዜና ወጃችን ይዘን የምንደርስ ነው የሚሆነው። ሶል ሀና አክሊሉ ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ቀን።